ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች ኩነቶች የስልጠናው ዓላማ በዋናነት ይህን ስልጠና እነዚህ ሰልጣኞች ወስደው ቀጣይ በምዝገባ አፈጻጸም ሂደት ላይ የሚታዩ ክፍተቶችን ለመሙላት ነው። ሰልጣኞቹ አንደኛ ወሳኝ ኩነት ምዝገባ ጽሕፈት ቤት አስተባባሪ ናቸው የወረዳ፣ ሁለተኛ የሰላም እሴት ግንባታ ባለሙያዎችና አስተባባሪዎች ናቸው። ስልጠናው ባለድርሻ አካላትን ያሳተፈ ነው። ለምሳሌ የሴቶች ማህበርን፣ እንደገና ደግሞ ሴቶች ማህበር፣ ወጣቶች፣ የሃይማኖት አባት፣ የሀገር ሽማግሌዎችና የእድር ዳኞችን ያሳተፈና የነሱ የጎላ ሚና አላቸው። አሁን ሴቶችና ህጻናት ላይ የህጻናትን መብት ከማስከበር አንጻር የጎላ ሚና ስላላቸው ሁሉም ባለድርሻ አካላትን አሳትፎ ቀጣይ ደግሞ ታች ወረዳ ላይ ሲወርዱ በሁሉም ማህበረሰብ ተደራሽ በማድረግ ስልጠናውን ልደት ለመመዝገብ እንዲያመች ዘንድ የተፈጠረ ስልጠና ነው። እኛ ከዚህ በፊት አሁን ስልጠናውን ስናዘጋጅ ያሉ ክፍተቶችን ነው የለየ ነው። ክፍተቶች ምንድን ናቸው? አንደኛ ከማህበረሰቡ ያገኘናቸው ሄደን ከምናየው ጉድለት ያገኘናቸው ከድጋፍና ክትትል ያገኘናቸው ክፍተቶች አሉ። እነዛን ክፍተቶች በምን አይነቱ መምላት አለብን? እነዛ ክፍተቶች ምንድን ናቸው ብለን ስንለይ አንደኛው ማህበረሰቡ ከምዝገባ በኋላ ወዴት መሄድ እንዳለበት አለመግለጽ፣ የምዝገባ ጽሕፈት ቤቶች ዝግ መሆን፣ ተገልጋዮች ላላስፈላጊ ወጪ መመላለስ፣ እንደዚሁም ከተመዘገቡ በኋላ የት ጋር መሄድ አለበት የሚለውን ነገር አለመግለጽ፣ ትርፍ ክፍያ ማስከፈል፣ ፎርጂት ሰርቲፊኬቶችን ሞልቶ መስጠት፣ አየር ባየር መመዝገብ፣ ባለጉዳይ በሌለበት መመዝገብ፣ እነዚህ ክፍተቶች የለየናቸው ክፍተቶች ናቸው። ከዚህ በተጨማሪ ደግሞ በአመዘጋገብ ሂደት ላይ መረጃ አሞላል ላይ የነበሩ ክፍተቶች አሉ። እነዚህን ክፍተቶችን ለቅመን አውጥተን እነዛን ሊሙላ የሚችል ስልጠና ነው የሰጠነው። ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች ኩነቶች 7 ኩነቶች ላይ አንዱ የጋብቻ ሰርተፊኬት ነውና ያንን የጋብቻ ሰርተፊኬት አንድ ሴት የማግኘት ሙሉ መብት አላትና ዞሮ እሱን ተነፈገች ማለት ጥቃት ነው። ዞሮ ከሱ ጋርም የሚያያዝ ነው። ህጻናትም የልደት ሰርተፊኬት ማግኘት እንዳለባቸው መብት ማለት ደግሞ መንግስት ያስቀመጠው መመሪያ እስከሆነ ድረስ ዞሮ ያንን ልደት እንዳያገኙ ማድረግ ጥቃት ስለሆነ ያንን ደግሞ ሲያገኙ ደግሞ መብታቸውንም እያስጠበቁ ስለሆነ የሚገናኝ ነገር አለ። ይህን ስልጠና ስንሰጥ ደግሞ ስልጠናውን እነዚህ አካላት ወስደዋል። በዋናነት ችግር የሚፈጥረው እታች ያለው መዋቅር ቀበሌ ላይ ያለው መዋቅር ነው። እነዚህ እንዳሰልጣኝ ስልጠና ነው የወሰዱት። እንደማቀጣጣያ ወይም ደግሞ የንቅናቄ መድረክ አድርገን ነው አንደኛው ሰዓት የንቅናቄ መድረክ ነው። ይሄን የንቅናቄ መድረክ በሚቀጥለው ሳምንት እነሱ ወስደው እታችኛው መዋቅር ያደርሱታል ማለት ነው። ይሄን አሰልጥነው ሲጨርሱ እነዛ ችግሮች ሙሉ በሙሉ ይፈታሉ የሚል እምነት ስላለ ነው ይሄ ስልጠና ያዘጋጀ ነው ማለት ነው። ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች ኩነቶች